እንዲገለጽልን ስንጀምር በቁርአን እንደጋ በቁርአን ለማድረግ እንዲመቸን ጭምር ነው። أعوذ بالله من الشيطان الرجيم. መላ የስልጤ ብሔረሰብ የስነ ልቦና አንድነትህ እንዲላላ በከፋፍለ ግዛው ፖሊሲ ከቀድሞ ስርዓት ምንም ባልተሻለ ሁኔታ ሕገ መንግስቱ ያረጋገጠልን መብት በጥቂት ስልጣን ናፋቂዎች የግል ጥቅም አራማጆች አማካይነት ተነጥቀ ላለፉት 7 ዓመታት ለማንነት ስትጮህ ሰሚ አንተ ሌሎች ያንተው አምሳያ የሆኑ ኢትዮጵያውያን ብሔር ብሔረሰቦች ማንነታቸው ተከብሮ አካባቢያቸውን ሲያለሙ የስልጤ ብሔረሰብ ግን ያለ ማንነቱ በሌላ እንዲጠራ በመደረጉ ሳቢያ ሕገ መንግስታዊ መብቴ ይከበርልኝ ማንነቴ ስልጤ እንጂ ሌላ አይደለም በማለት ያለቀለትና በሕገ መንግስቱ በግልጽና በማያሻማ መንገድ የተቀመጠውን ጥያቄን ምላሽ እንዳያገኝ በዚህ ጥያቄ ዙሪያ ብቻ እንድትደክም ፊትን ወደ ልማት አዙረ አካባቢን እንዳታለማ እየተደረገ ነው። ከነዚህ አካባቢዎች የስልጤ ሕዝብ ዲሞክራሲያዊ አንድነት ፓርቲ ሲዳፓ በሚንቀሳቀስባቸው 6 ወረዳዎች 24 እጩዎችን አቅርቦ በምርጫው እንቅስቃሴ ውስጥ ይገኛል። ዞሮ ዞሮ ግን እኛ ህዝባዊ ስብሰባ በተለያየ ጊዜ በተለያዩ ገጠር ከተሞች በገጠሩ ውስጥ በየአገልግሎቱ ህዝባዊ ስብሰባዎችን ጠርተናል። ነገር ግን በአሁኑ ሰዓት በተለያዩ አካባቢዎች ህዝባዊ ስብሰባዎችን የምናደርገው ፓርቲው ራሱ የነደፈው አንድ ስልት ስላለ ነው። እያንዳንዱ በገጠር የሚኖረው ህዝብ በየከተማዎች ዘመድ የሌለው ሰው የለም። እዚህ ያለው ህዝብ በጠቅላላ መሰረቱ ገጠር አይደለም እንዴ? በአብዛኛው ከህዝባችን ባህል ልምድ እንደምናየው አብዛኛውን ጊዜ በከተማ ያለውን ሰው ነው የገጠሩን ህዝብ የሚሰማው። እያንዳንዱም ሰው በተለያየ አጋጣሚ በሰርግ፣ በለቅሶ፣ በተለያዩ የማህበራዊ ግንኙነቶቹ ወደ የከተማዎች ይመጣል። የስልጤ ስልጤነት ተከብሮ ማረጋገጫው ጊዜ የደረስን በመሆኑ ለዚሁ እያንዳንዳችሁ እንድትዘጋጁ ለማስተማር እንጂ ህዝባችን ያለው ገጠር ነው። የገጠሩ መሰረት ሆኖ እያለ ግን በተለያዩ ቦታዎች ያሉት የህብረተሰቡ ክፍሎች ይህንን አውቀው እንዲዘጋጁ ነው። በዚህ ትግል ውስጥ ብዙ መስዋዕትነት ተከፍሏል። በቂ ነው ማለት አይደለም ማንነቱ ለጠፋበት ህብረተሰብ። ሆኖም ከኛ ምን ይጠበቃል ብለን ከቤቱ ከመጣ የሚጠበቁ በርካታ ነገሮች አሉ። በአጭሩ ግን ቢያንስ 1 ወይም 2 መሰረታዊ ነገሮች አሉ። አንደኛው ይህ ህብረተሰብ እዚህ ያለው ህብረተሰብ በየአካባቢው ተንቀሳቅሶ ብሔራዊ ማንነቱን ማስከበር ይጠበቅበታል። ይህ ህብረተሰብ በተለያየ አካባቢ የሚገኘው የስልጤ ብሔረሰብ በየክልሉ አባቱን፣ እናቱን፣ ታናሽ ወንድሙን የተሳሳተውን በመምከር እያንዳንዱ ስልጤነቱን እንዲመሰክር የማድረግ ኃላፊነት አለበት። የስልጥኛን ቋንቋ ሙሉ በሙሉ መጠቀም በእኛ በኩል በመድረኩ በኩል ችግር የለም። ነገር ግን ይህንን የማንነት ጥያቄ ለማሳወቅ በምናደርገው ትግል የተለያዩ አካሎች ሊገኙ ስለሚችሉ በደንብ እንዲረዱት ነው እኛ በአማርኛ መጠቀም የምንፈልገው። ችግሩ የስልጥኛ ቋንቋ ሳይዳብር ቀርቶ ወይም ከመድረኩ ያንን የመጠቀም ችግር ኖሮ ሳይሆን ሌሎች ወገኖች ችግሮቻችንን በአግባቡ እንዲረዱልን ለማድረግ ጭምር መሆኑን ጠያቂው እንዲረዱልን እንፈልጋለን። እንግዲህ አሁን እኔ በስልጥኛ እናገርና የጎደለውን አጠግባችኋለሁ። ሌሎቹ አማርኛ ስለተናገሩ ቅር ብላችሁ ስለነበር